አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ለሰው ዘር በሙሉ ሰላም ብያለሁ። ውድ ቤተሰቦች ሰላማችሁ ስትርፍ ይበል። ውድ ቤተሰቦች ዛሬ የነጭ ሽንኩርትን ጥቅም ይዤላችሁ መጥቻለሁ። በቤታችን ውስጥ የሚገኝ ጤናው በቤትዎ ቀለል ባለ እንግዲህ ጤናውን ይጠብቁ። ውድ ቤተሰቦች ነጭ ሽንኩርት እጅግ በጣም ገራሚ የሆኑ ጥቅሞች አሉ። በቀላሉ ልናገኘው የምንችል በቤት ውስጥ በነጭ ሽንኩርት ሊታከሙ የሚችሉ እንግዲህ 30 አይነት ከዛም በላይ በሽታዎች አሉ ወይም ህመሞች፣ እንቅልፍ ማጣት፣ ማይግሬን፣ በየቀኑ ጥቂት እንግዲህ ነጭ ሽንኩርትን መመገብ ከእነዚህ በሽታዎች ሁሉ ይጠብቅዎታል። ደምን በማጥራት ከብዙ መርዞች ያጸዳል። ይህንን የሚሞክሩና ውጤቱን እንግዲህ ይንገሩ። ምክንያቱ ያለ መድኃኒት የዕለት ተዕለት ጤና ነው እና ውድ ቤተሰቦቼ አስካሪ የሆነ ትል 2 የሾርባ ማንኪያ የተከተፈ ነጭ ሽንኩርት በ6 የሾርባ ማንኪያ እንግዲህ የሎሚ ጭማቂ ውስጥ ጨምሮ ለ12 ሰዓታት ያህል ይዘፍዝፉ። ከዚያም አጥለው ይጠጡት። በሶስተኛ ደረጃ እንግዲህ አስካሪስ ለማስወገድ ማለት ነው፣ ወይም የሆድ ትልን ለማስወገድ ነው ይሄ። በሶስተኛ ደረጃ ደግሞ እንግዲህ አስቴኒያ ዲካም የሚባል እንግዲህ ህመም ካለበት ለሱ ይሆናል። እሱም በአከርካሪ አጥንት ላይ የሚደረግ ማሳጅ ነው። ውጤታማ ህክምና ነው። ግማሹ ጠርሙስ በነጭ ሽንኩርትና በኮኮናት ጭማቂ ሞልተው ለ2 ቀናት ያቆዩት። በቀን 2 ጊዜ ትንሽ ብርጭቆ ይጠጡ። እንግዲህ ነጭ ሽንኩርቱን ከኮኮናት ዘይት ጋር በመቀላቀል ማለት ነው። እጅግ በጣም ጠቃሚ ነው። ቤተሰቦቼ የነጭ ሽንኩርት ጭማቂ፣ የሎሚ ጭማቂ፣ የኮኮናት ጭማቂ ቅልቅል ቢጠጡ እጅግ በጣም እንግዲህ ሶስቱን በመዋሃድ ጠቃሚ ነው። እንግዲህ ነጭ ሽንኩርት፣ ሎሚ እንዲሁም የኮኮናት ኦርጋኒክ ማለት ነው። በአራተኛ ደረጃ 1 የሾርባ ማንኪያ የነጭ ሽንኩርት ጭማቂ ከ1 የሾርባ ማንኪያ የወይራ ዘይት ወይም የሺያ ቅቤ ወይም ሺያ በተር ማለት ነው ጋር ቀላቅለው ውሃዱን በደንብ ይምቱት። የተጎዳውን ቦታ በቀስታ በመንካት ይተግብሩ። በአምስተኛ ደረጃ የሽንት ጠጠር 2 የሾርባ ማንኪያ የተከተፈ ነጭ ሽንኩርት በሩብ ሊትር የፈላ ውሃ ውስጥ ለ20 ደቂቃዎች ያህል ይዘፍዝፉት። ጠዋት በባዶ ሆድና ማታ ከመተኛቱ በፊት እየጠጡ። በስድስተኛ ለካንሰር ነው። ነጭ ሽንኩርት በአንጀት ውስጥ መበስበስን እንዲሁም በመከላከል የካንሰር መንስኤዎች ላይ በጎ ተጽዕኖ እንዳለው በመደበኛነት መጠቀም ያሳያል። ማለት ቀጥታ ማለት ነው። መደበኛ ሲባል ዴይሊ ለማለት ፈልጌ ነው። እንደውም በሰባተኛ ደረጃ የጥርስ መቦርቦር የነጭ ሽንኩርት ፍሬዎችን ይፍጩ። የተገኘውን ልጥፍ የበሰበሰ ጥርስ ላይ ይተግብሩ። ኮሌስትሮል ለማስወገድ በጾም ወቅት እንግዲህ ለ120 ግራም ቅቤ የበሉ ሰዎችን ኮሌስትሮል ነጭ ሽንኩርት እንደሚቀንስ በጥናት ተረጋግጧል። እንዲሁም የእግር ቁርን የተፈጨ ነጭ ሽንኩርት ወይም 1 ቁራጭ ነጭ ሽንኩርት ቁርኑ ላይ ወይም ቁስሉ ላይ ማለት ነው በማድረግ እንዳይፈስ በፋሻ ይሰሩ። እስኪ ወድቅ እንግዲህ ቁስሉ ድረስ በየቀኑ ከ8 እስከ 10 ቀናት ይህንን ይተግበሩ። በ10ኛ ደረጃ ደግሞ የፊኛ ህመም ነው። እንዲሁም ዲኮክሽን የሚባል 3 የሾርባ ማንኪያ የተከተፈ ነጭ ሽንኩርት በግማሽ ሊትር ውሃ ውስጥ በ1 ደቂቃ ያህል ያፍሉት። ይህንን ውህድ በመጠቀም የሚያመውት ቦታ ላይ እንግዲህ መጨመቂያዎችን ያድርጉ ማለት ነው። ውድ ቤተሰቦቼ እንዲሁም የስኳር በሽታ ነጭ ሽንኩርት ደምን ከስኳር ያጸዳል። ከስኳር በሽታ ህክምናዎች አንዱ በየቀኑ የነጭ ሽንኩርትና የፓርስሊ ቅጠል ነው ቅቅል በመመገብ ነው። የብሪታንያ የህክምና ጆርናል ነጭ ሽንኩርት የደም ዝውውርን ከልክ ያለፈ ግሉኮስ በማጽዳት ረገድ ውጤታማ መሆኑን ገልጿል። እንዲሁም የምግብ አለመፈጨት ከምግብ በኋላ ከ2 ሰዓታት በኋላ የነጭ ሽንኩርት ሻይ 2 ፍሬዎችን በ1 ሊትር የፈላ ውሃ ውስጥ ይወሰዱ። እንዲሁም ተቅማጥ 1 የሾርባ ማንኪያ ተቅማጥ ላለበት ሰው 1 የሾርባ ማንኪያ የተከተፈ ነጭ ሽንኩርት በሩብ ሊትር ውሃ ውስጥ ለ15 ደቂቃዎች ያክል እንግዲህ ያፍሉ። በዚህ ዲኮክሽን ኢነማ ያድርጉ።
እንዲሁም በ15ኛ ደረጃ ማስነጠስ። ብዙ ነጭ ሽንኩርት ይመገቡ ለሚያስነጥሰው ማለት ነው። አስገራሚ ፊታ ያስገኛል። የጉበት ችግር 1 ሻይ ማንኪያ የተከተፈ ነጭ ሽንኩርት ይውሰዱ። ማታ ከመተኛቱ በፊት ከ1 የሾርባ ማንኪያ የወይራ ዘይት ጋር በመቀላቀል መውሰድ ጉበትን ያነቃቃል። እንዲሁም ስካቢስ የቆዳ በሽታ የነጭ ሽንኩርት ፍሬዎችን በ1 ሊትር ውሃ ውስጥ ለ20 ደቂቃዎች ያህል ያፍሉት። የተጎዱ ክፍሎች በዚህ ዲኮክሽን ያጥቡት፣ በአየር እንዲደርቅ ይተዉት። ከዚያም ከነጭ ሽንኩርት ጭማቂ ከሸክላ የተሰራው ልጥፍ ክፍሎች ላይ ይተግብሩ። ኪንታሮትም ካለቦት የተከተፈ ነጭ ሽንኩርት በድስት ውስጥ ያስቀምጡ፣ ያሙቁ። ከዚያም የእንፋሎት ገላ መታጠቢያ ያድርጉ። ለ1 ሳምንት ያህል አዲስ የነጭ ሽንኩርት ጭማቂ ሕክምና ላይ ያደርጉ ማለት ነው። ውድ ቤተሰቦቼ እንዲሁም የደም ግፊቱን ለመቀነስ ማታ ከመተኛት በፊት በደንብ የተፈጨ ነጭ ሽንኩርት በ1 ብርጭቆ ውሃ ውስጥ ዘፍዝፈው ጠዋት በባዶ ሆድ ይጠጡ። ነጭ ሽንኩርትና የሎሚ ጭማቂን ለ3 ቀናት ያህል ይዘፍዝፉ። በቀን 2 ጊዜ ትንሽ ብርጭቆ ይጠጡ። እንዲሁም ኢምፔቲጎ የቆዳ ኢንፌክሽን የነጭ ሽንኩርት ዘይት እንዲሁም በጣም ውጤታማ የሆነ መድኃኒት ነው። ተራ መድኃኒቶችን ለመፈወስ 2 ሳምንት ሊወስዱ ይችላሉ። ሕክምናውን የሚያጣብቅና የሚያሳክክ ነው። አንድ ሰው እንደተናገረው የነጭ ሽንኩርት ዘይት በተበሳጩ ቦታዎች ላይ በማድረግ ማሳከኩ በግማሽ ሰዓት ውስጥ ያጠፋል። በመጨረሻም ሌሊቱን ሙሉ መተኛት ትችላላችሁ። በ3 ቀናት ውስጥ ሁኔታ ወደ መደበኛው ይመለሳሉ። ኢንፌክሽኖች ነጭ ሽንኩርት በቫይረሶች እና በሌሎች ኢንፌክሽኖች ላይ ውጤታማዎች መድኃኒት ናቸው። 5 ፍሬ በአረንጓዴ ሰላጣ ውስጥ እንፈጫለን ወይም የተፈጨ ነጭ ሽንኩርት በቅቤ ቀላቅለን በዳቦ ላይ እንቀባለን። በተጨማሪ 4 ሾርባ ማንኪያ ሳይደር ኮምጣጤ ወይም አፕል ሳይደር ቪኒገር ማለት ነው እና 2 የሾርባ ማንኪያ ማር የተቀላቀለበት 1 ብርጭቆ የሞቀ ውሃ እንጠጣለን። የሚያሰቃይ የወር አበባ እንዲሁም በቀን 2 እስከ 3 የነጭ ሽንኩርት ፍሬዎችን ይውሰዱ። በወር አበባ ጊዜ ደግሞ ከ3 እስከ 4 እንግዲህ 5 ሊሆን ይችላል። ነጭ ሽንኩርት የወር አበባ ፍሰትን እንደሚያነቃቃ ተረድቷል። በወር አበባ ምክንያት የሚከሰቱ ቁርጠቶችን ይፈውሳል። የሆድ መነፋት ነጭ ሽንኩርትን እንደ ቅመማ ቅመም በብዛት ይመገቡ፣ ነገር ግን ብቻውንም ይብሉት። የእጽዋት ሻይ ሕክምናዎች የጡንቻ ህመም በነጭ ሽንኩርት ዘይት ማሸት እንዲሁም የነርቭ ብግነትን በነጭ ሽንኩርት ዘይት ማሸት ወይም ማሻሸት። እንዲሁም ደግሞ የሾርባ ማንኪያ የተፈጨ 3 የሾርባ ማንኪያ የተፈጨ ነጭ ሽንኩርት በሎሚ ጭማቂ ውስጥ ለ20 ደቂቃዎች ያህል ያብስሉ። ይህም መድኃኒት ጠዋት በባዶ ሆዶ እንግዲህ ይጠጡት ማለት ነው እና ማታ ከ3 ሰዓት 4 ሰዓት ይጠጡ። ይህንን ለ4 ቀናቶች ሕክምና በየወሩ ለ3 ወራት ይድገሙት ማለት ነው። እንደ ሕክምና የታይሮይድ ስንፍና ለታይሮይድ ፈጣን ፈውስ የሚሰጡ ምግቦችን የሚመገቡትና መላው ስርዓትን የሚያጸዱ ናቸው። ለታይሮይድ ለተወሰኑ ምግቦች ውስጥ በሚገኘው ኦርጋኒክ አዮዲን ይመገባል። ምርጥ ምንጮች ሽንኩርት፣ በቆሎ፣ ግራጫ ጨው፣ ሎሚና እንቁላል የባህል አሳ ናቸው። እነዚህ ምግቦች ሰውነትን ያጸዳሉና የታይሮይድን ይመገቡ። አዮዲን ያለ ቪታሚን ኢ ሊዋሃድ አይችልም። ነገር ግን እንደ ሰላጣና ትኩስ ቅጠላማ አትክልቶች ባሉ ሌሎች የማጽዳት ምግቦች ውስጥ ይገኛሉ። ቁስሎችን የሾርባ ማንኪያ የተከተፈ ነጭ ሽንኩርት በግማሽ ሊትር ሳይደር አፕል ቪኒገር ማለት ነው እንግዲህ ከሱ ጋር በመዘብሰብ ኮምጣጤ ውስጥ ለ10 ቀናት ውስጥ ዘብስቡ። ይህንን ያህል ኮምጣጤ ቁስሉን ለመበከል እና ለመፈወስ ይጠቀሙ ማለት ነው። ይሄን የተበከለውን ሮማንቲዝም ነጭ ሽንኩርት ከወይራ ዘይት ወይም በሺአ ቅቤ ውስጥ ይፍጩ። ይህንን መፍትሄ ለማግኘት ይጠቀሙ። ቲኒያ የቴፕትል የተከተፈ ነጭ ሽንኩርት በሎሚ ጭማቂ ውስጥ የተቀቀለ በዚህ ሕክምና ውስጥ ውጤታማ ነው። ከምግብ 2 ሰዓት በፊት በቀን 3 ጊዜ 2 የሾርባ ማንኪያ ይውሰዱ። እንዲሁም እባብ ከጉድጓድ እንዳይወጣ ለመከላከል የነጭ ሽንኩርት ፍሬን በጉድጓዱ መግቢያ ላይ ያስቀምጡ። እጅግ በጣም ይጠቅመውታል። ውድ ቤተሰቦች ጤናው በቤታው ከጠቀመውት ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱኝ። ወደ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላማችሁ ይስጥርሽ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ
አቤት እናትነት